ለተሰጠኝ እድል እያመሰገንኩ የተከበሩ የምክር ቤት አባላት የከተማ አስተዳደራችን ባለፉት 5 ዓመታት ላስመዘገበው ውጤት ለሰጡት እውቅና እኔም ማመስገን ፈልጋለሁ። እኔም በሶስት ጉዳይ ላይ ነው አስተያየት መስጠት የፈለኩት። አንዱ ከገቢዎች ጋር ተያይዞ፣ ሁለተኛው ደግሞ ከከተማ አስተዳደሩ ካሽ አለቃቀቅ ጋር ተያይዞና ሶስተኛ የፌደራል በጀት ድጎማን በተመለከተ በተነሱት ጉዳይ ላይ አጭር አስተያየት ለመስጠት ነው። እንግዲህ ከተማችን ባለፉት 5 ዓመታት አንዱ ትኩረት ሰጥቶ ሲሰራ የነበረው በተለይ የልማት እቅድን ከማሳካት ጋር ተያይዞ ከተማችንን በመሰረታዊነት መለወጥ ካለብን አንዱ ቁልፍ ጉዳይ የነበረው ገቢ ነው። ገቢ ላይ በጣም ትልቅ ትኩረት ተሰጥቷል። ዋነኛው የመጀመሪያው በገቢ ላይ የነበረን እሳቤ መሰረታዊ ለውጥ እንዲመጣ ተደርጓል። ይሄ ባይዞይ በአብዛኛው የመንግስት ተቋም ውስጥ ያለን ሰዎች በጀት ወጪ ላይ ካልሆነ በስተቀር ገቢን ትኩረት ሰጥቶ መስራት ላይ ጉድለቶች ነው የነበሩት። ይሄ እንዲለወጥ ተደርጓል። የትኛውም ተቋም ለወጪ የሚሰጠውን ትኩረት ያህል ለገቢ ትኩረት እንዲሰጥ በመደረጉ መሰረታዊ ለውጥ ለማምጣት የሚያስችል ተግባራት መፈጸም ችለናል ማለት ነው። በዚህ ምክንያት ነው የከተማው ገቢ ከ2013 51 ቢሊዮን 350 ቢሊዮን 7 እጥፍ ማሳደግ የቻልነው ማለት ነው። ሁለተኛው ተቋሙ ሪፎርም በተለይ ገቢ ሰብሳቢ ተቋሙ ሪፎርም በማድረግ የገቢ ማሰባሰብ አቅሙ እንዲያድግ ተደርጓል። ሶስተኛ የግብር ከፋዩን ኮምፕላያንስ ለማሳደግ የሚያስችሉ በጥናት ላይ የተመሰረቱ የተለያዩ ሪፎርሞችን ተግባራዊ ለማድረግ ጥረት ተደርጓል። ከዚህ አንጻር አንደኛው የተነሳው ፍትሐዊነትን በግብር ከፋይ ላይ ለማረጋገጥ እንዴት ነው እየተሰራ የሚለው አንዱ ቅድምም ክብርት ከንቲባም ሲያቀርቡ እንደነበረው የታክስ መሰረትን ማስፋት ላይ ትኩረት ተደርጎ ተሰርቷል። ወደ ግብር መረቡ መግባት ያለባቸው ግብር ከፋዮችን ለይቶ እንዲገቡ ማድረግ ላይ ሰፊ ስራ ተሰርቷል። አንደኛው ይሄ ነው። ሁለተኛ በተለይ ውሳኔ አሰጣጥ ጋር ተያይዞ ፍትሐዊነትን ሊያዛቡ ለብልሹ አሰራር ሊዳርጉ የሚችሉ አሰራሮች ተለይተው እንዲስተካከሉ ተደርጓል። ይህም ተግባራዊ እንዲደረግ ተደርጓል። ሌላ ጠንካራ የህግ ማስከበር በተለይ ባለድርሻ አካላት በቅንጅት በመሰራታቸው የህግ ተገዥነትን ለማሳደግ የሚያስችሉ ውጤታማ ስራዎች ተሰርተዋል። ከዛ ውጪ የውሳኔ አሰጣጥ ጥራትን ለማረጋገጥ የሚያስችሉ አሰራሮች ተግባራዊ ተደርጓል። በተለይ የቅሬታ አፈታት ስርዓቱ በቢሮ ብቻ ሳይሆን በከንቲባ ጽህፈት ቤት ሐሙስ ዕለት ሁል ጊዜ ግብርን ብቻ ማዕከል ያደረገ ቅሬታ የሚስተናገድበት፣ በዚህም ግኝቶችን መሰረት በማድረግ የማስተካከያ ስራ እየተሰራ ነው ያለው። ተጠያቂነትንም ከማጠናከር ጋር ተያይዞ በዚህ በጀት ዓመት ብቻ ከወሰድን ከ634 ያላነሱ አመራሮችና ሰራተኞች ተጠያቂ የሆኑበት ሁኔታ አለ ማለት ነው። ሁለተኛው ታማኝ ግብር ከፋይን ያው ከማበረታታት ጋር ተያይዞ በቂ ባይሆንም የልማቱ ባለቤት መሆናቸውን በተለያዩ አግባብ ጉብኝትም እንዲፈጠር በማድረግ ግንዛቤ ለመፍጠር ጥረት ተደርጓል። ከዛ ውጭ ግን በአመት ሁል ጊዜ ትልልቅ መድረኮች እየተዘጋጁ እውቅና እንዲሰጥ ይደረጋል። እውቅና የተሰጣቸው ነጋዴዎች ደግሞ የቪአይፒ አገልግሎት ተጠቃሚ እንዲሆኑ በማድረግ በየትኛውም የመንግስት አገልግሎት ቅድሚያ እንዲያገኙ በማድረግ ያው እውቅና ለማበረታታት ጥረት ተደርጓል። ከዚህ ጋር ተያይዞ የኮምፕላያንስ ሬቱም ባለው ጥናትና በውጤት ላይ ተመስርቶ እያደገ መምጣቱን ያሳያል ማለት ነው። ሶስተኛ አገልግሎቱን ዲጂታላይዝ ከማድረግ ያው አሁን በዶክተር ጀማሉ እንደተገለጸው ባይዜ ከተማችን ስማርት ሲቲ ለማድረግ በተያዘው ግብ ውስጥ አንዱ ትኩረት ተሰጥቶ ሲሰራ የነበረው የገቢ ተቋሙን ዲጂታላይዝ ማድረግ ነው። በተለይ ከ2017 በጀት ዓመት በኋላ ጠንካራ ስራ ለመስራት ጥረት ተደርጓል። በዚህም የግብር ከፋዮች ተገቢ ባልሆነ መልኩ ቢሮ የሚመላለስበትን ሁኔታ መቀነስ ተችሏል። የሰው ለሰው ንክኪንም ማስቀረት ተችሏል። ይሄ ያልተገባ ግንኙነትም ለመፍጠር በሚደረገው ጥረትም እንዲቀንስ እድል ፈጥሯል ማለት ነው። ምናልባት ለምሳሌ ከወሰድን አንደኛ ግብር ማሳወቅ ክፍያ ይሄ ከኢፋይልና ኢፔመንት ጋር ተያይዞ፣ ሁለተኛ ደግሞ ግብር ማሳወቅን በቢሮው የሚፈጸመው ታክስ ክሊራንስም በተመሳሳይ በዲጂታል አገልግሎት እየሰጠ ያለበት ሁኔታ አለ። ከዛ ውጭ ግን በቢሮ በተለይ ዕዳ ያለባቸውን ግብር ከፋዮች ተከታትሎ ከማስፈጸም ጋር ተያይዞ በተመሳሳይ ሲስተም ዴቨሎፕ ተደርጎ በዚህ መልኩ እያስፈጸመ ነው ያለው። በተለይ ደግሞ የህግ ተገዥነትን ከማረጋገጥ ጋር ተያይዞ በክትትልና ቁጥጥር ባለሙያዎች ሲቀርብ የነበረውን ቅሬታ ለመፍታት የሚያስችል የሲሲቲቪ ካሜራ እና አይፒ ስፒከር ተገጥሞ ሁሉንም እንቅስቃሴ ቨርቹዋል ለመከታተል የሚያስችል ነው። ይሄም ባይዞ ከነጋዴው ማህበረሰብ በጎ ምላሽ ያገኘና በቀጣይም ተጠናክሮ የሚቀጥል ይሆናል ማለት ነው። ስለዚህ ከገቢዎች አንጻር ይሄን ካልኩ በጀትን በተመለከተ አሁን ክቡር ዶክተር ጀማሉ እንደገለጹት ከተማችን ያው በውስጥ ገበያ ነው የምትተዳደረው። ዋንስ በጀት ከጸደቀ በኋላ ከሐምሌ 5 ጀምሮ ነው ክፍያ የሚፈጸመውና እንደ በፊቱ ከዝግጅት ምዕራፍ የሚያስብል ነገር የለም፣ ምናልባት በቂ ግንዛቤ ከሌለ በሚል ነው። ሁለተኛው ፌደራል በጀት ድጎማን በተመለከተ ትክክል ነው።
ነገር ግን አሁን በተለይ ከደሞዝ ማሻሻያ ጋር ተያይዞ በ2017 በጀት ዓመት ወደ 4.5 ቢሊዮን በዚህ በጀት ዓመት ደግሞ 9 ቢሊዮን ብር ከፌደራል መንግስት የበጀት ድጎማ ለከተማ አስተዳደሩ ተደርጓል። አመሰግናለሁ።